ከጉዲፈቻ ነው የመጡት ከማደጎን ያስመጣኝ ቢሆን አሪፍ ነበር ጥሩ ነበር አንቺ አፍሽን አትክፈች ጥሩ ነበር ለምንድን ነው ብሩን የፈለከው ለምንድን ነው ቤቱን መሸጥ የፈለከው ለምን አስፈለገ ከነሱ ልትረከብ ነው መልስልኝ አይደል ለመስራት ነው ያሽሽ ነጋዴዎች ጋር ጓደኝነት የፈጠረ ከነሱ ጋር ለመስራት የእርሶን ህይወት ሊቀማ የነበረ ልጅ ነው ነይ አባቴ ገደልከው ለዚህ ነው ነይ ቁጭ በይ ያንተ አባት ሞቷል እሺ ለዛ ቤቱን ሽጣ አባትን እንትን ብለህ አንተ ያደንዛዥ ስራ ለመጀመር አባትን እንደዚህ ታደርጋለህ ማን ነው ምን ሊሰራ መጣ ቤታችን እኮ መጀመሪያ ተረጋጋ ምን ማለት ነው ምን አገባ አይደለም ይሄን ቤት እኮ የኔ ነው ዝም በላት ሽማግሌ አንተ በሆነ ነው አንቺ ግን በይሽ አንቺ ገልሻለሽ እኔ ላስተካክል ቁጭ ብዬ አላየው ለዛ ነው አንቺ ጋር እየወሩ አይደለም አይደለም ማወቅ አይደለም ፈለከው አትናገራት ቢገለኝስ ምን አማራጭ አለ ለምንድነው የሚገሉት እርሱ በጣም እየሳተብኝ ነው አሁን ራሱም ሰዓቱ ደርሷል መሰለኝ የሚመጣበት ምኑን ነው የምሰማው ወዴትም አትሄድም በታሰር ያለው አንቺ አፍሽን አትክፈቺ አባቴ ብትሆንማ የምፈልገውን ነገር ታሳካሊ ነበር አላሳካልህም ያንተ ህይወት ለውጪ ለውጪ ልምጣ ባልኩኝ ነው የእናንተ ህይወት ለማስተዳደር ብዬ ስንት ስራ እንደሰሩታ የትኛው ተሳካሊ የትኛው ህይወቴን ቀየረ የምን ቤት ነው ቤቱ ቀርቷል አይሸጥም ምንድነው አይሸጥም ማለት ምን ማለት ነው አይሸጥም ማለት የሚኖሩበትን ቤት ብታይ እንደዚህ አትለኝ እኔ ምንም ሳለብስ እንደዚህ አዘንጫለሁ ሼክ አናቴ ላይ ወጣ አባትን እንደዚህ ያደረከው አንተ ነሽ አይደለም ቶባክ አይደለም አትካድ ምን አፍጣለኛል አትካድ ድምፅሽን ቀንሰሻው አንተ ራስህ አትጮህ ዝም ብለህ እየሰማሽ ነው ድምፅሽን ቀንሰሻው በአባቴ የመጣው አልቀንስ አረ ይሄ ልጅ አንተ አጣጥፋ አትቀመጥም እንዴ አንተና አይደለም እያልኩ ነው ጊዜን ባታባክን ይሻላል አይደለም ነገርኩ ጉድ እኔንም እንዲህ እንዳረካት ልጄንም እንዲህ እንዳታረግ ፍራት ላይ ነኝ ያለው ታው ምንም አያመጣም አንተ ሰው እንዴት ነው አባቱ ላይ እንደዚህ ማድረግ ሳይንስ ደግሞ ክደት አይታል አንተ አይታል አታፍርም አይታል እኔ አይቻለሁ አባቴ እዚህ ተዘረረው አንተ ዝታይብኝ ስትሄድ እኔ አይቻለሁ እሺ እሱ ማይታ ይጠበቅበት እኔ አይቻለሁ በህይወት እኮ አልሞትኩም እኮ አለው እኮ አባቴ መሰክራለሁ ወልትል ነው መልስ ካሊና ነው እንደወለድከኝ እኔ እኮ ግራ ይገባኛል እንዴ ከጉዲፈቻ ነው የመጡት ከማደጎን ያስመጣኝ ቢሆን አሪፍ ነበር ጥሩ ነበር አንቺ አፍሽን አትክፈች ጥሩ ነበር አፍሽን ወንድሜ መጥቶ ጥሩ ነበር ምን ማለት ነው ከማደጎን ያመጣኝ የኔ መለወጥ ለአንተ እንዴት ይሄን ሊቆርቁር ይችላል አትጩ ያምን አንተ ተለወጥክ አልተለወጥክ ሆነ ይሁን ከመጨረሻችን እንጠይቅ አንተ ነው ወይስ አይደለም አይደለም አትካድ ካንቺ ጋር ነው ካንቺ ጋር እንጨርሳለን ከኔ ጋር መጀመሪያ ሆነ ከሳቸው እንደኔ ሸባል ታረጋት ነው ምንም አይመጣ ምን ታረግ ነው አንተ ምንም አይመጣ አንተ ማይም አንተ ራሽ ማግሊ ዝማተ አንተ አፈንተው ሰማኝ ይሁን በምን ጊዜ እንዳሳደግኩ በምን ጊዜ እንደወለድኩ ወይኔ እንደዚህ አይነት ልጅ ቤቴ ውስጥ ይቀመጥ ጥሩ ነበር ባትሆን እሱ ልጅ ሰማኛለህ ወይኔ አሁን ምንም የምትነግረኝ ነገር የለም ነገርኩ ከዚህ በላይ ምንም ነገር የለም ሰማኛለህ የት ነው ኢየሱስ የሚሄደው አባዬ አንተ ተው የእጁን ነው ልጄ እኮ ነው የት ነው ኢየሱስ የሚሄደው ተው የሆነ ነገር እንዳያደርግ እና እንዲገልክ ነው ምንም ቢሆንም እኮ ታውቂ አይደለ ልጄ አንተ እንደዚህ እያልክ ነው እዚህ ደረጃ የደረስከው አይደለም እኮ ግን ልጄ ነው ምንም ቢደነፋም ወንድ ልጅ ታውቂያቸው አይደለ አባዬ የሆነ ነገር እንዳያደርጉት ምንም አያደርጉት ከዋጋው በላይ አንተ ደረጃው እንኳን አያደርሱትም እነሱ ልብ አላቸው ሰው ናቸው ታውቂያቸዋለሽ ግን ሚዲያ ናቸው ሌላ ነገር አይደሉም እሺ ትለኝና ብናሳስረው ማጥሩ ነበር ያው የልጅ ነገር ታውቂዋለሽ ከእናትህ ከአባት እንዳባት ሞኝ
እንደዚህ አሳድጌው እንደዚህ ነው ላይ እሱ ግን እኮ አልገባውም። ታዲያ አባ ብር ጓደኞች ነው ወይ እሱ ያልታየው ያንተ ልጅ ለምን ብቁ አይደለም። እሱ ገና አንቺ ላይ እየደነፋብልሽ ነው። አንቺንም የሆነ ነገር እንዳያደርግሽ ምንም ማለት ወይ ለግባሽ ምን አደረጋችሁ? ምንም ማለት ነው። ምንም ማለት እየተነፈሰ ነው። አልተሰበረም። መሰበር ነበር። ሰማይ በቂ ነው አይደል? የሰጠነው ምክር ንገረኝ። በስራ ቁጭ በል ተነስ። ምንድነው ሌላ ታሪክ እንደተፈጠረ መጣ? በስራ ቁጭ በል እኮ ነው የምልህ። ምንም አልሆንም ጋሽ አይፉ አይደንግጥ። ምንም አልሆንም። ምንም አልሆንም። ይኸውልህ ነገራችሁ አሁን እዚሁ ፊታችን ላይ ይናገራል ሁሉንም ነገር። እየጠበቅኩ ነው። ምንድን ነገር ነው ፈልጎሽ? አባትን አንተ ነው ወይስ አይደለም? በቃ አንተ ነህ። ለመናገር ነው ለሁሉ መናገር ለማይቀር እኛንም ለምን ሌላ ችግር ውስጥ ከተናል? እኛ ለምን ሌላ ጦስ ውስጥ ከተናል? ምክንያቱም ምንድነው? መጮህ የለም በስርዓት እንደማ ፈልጎሽ ለምን እንደዚህ እንደምታደርግ ከማን ጋር እንደምትውል የት እንደምትውል ሁሉንም ነገር እፈልጋለሁ። ብዙ ነገር ለፋ፣ ብዙ ነገር ጣርኩ። ያልሰሩት ስራ የለም። የአሁን ራሱ ትክብይ ጋራችሁ ውስጥ ነው የምሰራው። በቃ ምንም ህይወት ሊቀይር አልቻለም። የቤተሰብን ህይወት ለመቀየር አልቻልኩም። አሁን አንተ የቤተሰብ ህይወት ቀይረህ ታውቃለህ? እንደምታወራው ቆጋሽ አንዴ አስተዳደር ረዳ ነበር ቤተሰብ። እሱ እኮ ግዴታ ነው አውቃለሁ። እና ታዲያ ግን በቃ ምንም የተሻለ ነገር ላመጣ አልቻልኩም። ቀን በቀን ጊዜ ወደ ጊዜ ተመሰዩት ነው። ከድህነት መውጣት አልቻልኩም። አባቴን ማሳረፍ አልቻልኩም። እህቴን ማስተማር አልቻልኩም። ስትመታ ነው እንደዚህ በስርዓት የምታወራው? እሺ ምን ጓደኛ ነው ያለ? ጓደኞቼ ከኔ እኩል ነበር የሚሰሩት። ውጭ ሄደው ከመጡ በኋላ የቤተሰባቸውን ህይወት የራሳቸውን ህይወት ቀይረው ከሱም አልፎ ለኔ ራሱ እያደረጉልኝ ነው። የምለብሳቸው ጫማዎች፣ የማረጋቸው ልብሶች፣ የማረጋቸው ሰዓቶች እነሱ ናቸው የሚሰጡኝ እኮ። እነሱ መብታቸው ነው። አንተ አባት ላይ እንዲህ ማድረግ መብት የለም። ሰማኝ? ጭራሽ በጭራሽ ይኸውልህ፣ ምንድን ነው የምታካብደው? ምንድን ነው የምታካብደው? አይ ዝም ብሎ ሲያካብድ ነው። ተው፣ ይገባዋል። ቢሰሩት ጥሩ ነበር። ሱሳን ጓደኞች እንዳሉ ነግረውኛል። ከነሱ ጋር ያሉት በፊት የሰፈር ጓደኞች ነበሩ። አሁን ግን ብሎ ከነዛ ከባለ ሀብቶቹ ጋር ህይወታቸውን ከቀየሩት ልጆች ጋር እና እነሱ እንዴት ነው ቤተሰቦቻቸውን የጠየቁት? አላውቅም፣ እንዴት አድርጎ እንደወጡ አላውቅም። ብቻ ከሀገር ወጥቶ ሲመለሱ የራሳቸውን ህይወት ቀይረው የቤተሰቦቻቸውን ህይወት ቀይረው መነሻውን ሳታውቅ ታዲያ አሁን ለሚያደርጉት ነገር አንተ የኔም ህይወት በእንደዚህ አይነት መንገድ ይቀየራል ብለህ አባትህ ደም ተፍቶ ያፈራውን ንብረት ያፈራውን ቤት ልትሰጥ እምቢ ስላለ ደግሞ ደበደብከው። ያ ሁሉ ጓደኛ ህይወቱ ከተቀየረ ለምን አይቀየርም? እኔ ማንኝ ለምን ህይወት አይቀየርም? ይሄ ሁሉ ጓደኞቼ ህይወት ከተቀየረ እሺ፣ ማን ነው እንደዚህ አድርገህ ቀይር ያለህ? መልስልኝ። እኔ እሱ ነው ያልገባኝ። ለመንኩኝ፣ ጠየቅኩኝ በምችለው አቅም።
እምቢ ማለት ደግሞ መብቱ ነው አይደለም? እምቢ ማለት መብቱ ነው። የእነሱ ህይወት ለመቀየር እኮ የኔንም የእነሱን ህይወት ለመቀየር እኮ እንዴ ትልቅ ነገር ውስጥ ትልቅ ደረጃ ለመድረስ ይህን ያህል ሰው ለምን ይያዛል? የራሴን ህይወት እስከምጠራጠር ድረስ የእሱ ልጅ አለመሆን እስከምጠራጠር ድረስ አንተ ሌላ ታምር የተፈጠረ ነው እንኳን የምታስመስለው። የምትበላው ሳታጣ አይደል እንዴ ስንትኖር የነበረው? እሱን ነገር ልቀይር፣ እሱን ነገር ላስተካክል ባልኩ ነው። ራስን ከቀየርክ ይበቃኛል። እውነታቸውን ነው። ራስን ከቀየርክ ምን ያደርግልኛል? የኔ ህይወት ብቻ መቀየር። መጀመሪያ አንተ ሳትቀየር እንዴት ነው የሰውን ህይወት መቀየር የምችለው? እኮ የኔ ከተቀየረ በኋላ እነሱን መቀየር እፈልጋለሁ። እና አንተ ደግሞ አባትን አልጋ ቁራኛ አድርገህ ነው ወይ? ቀየርከው እኮ በደንብ። ይኸው ህይወቱን ከመኖር ከመስራት ወደ አለመስራት ቀየርክለት። ደግ አደረክ ጎበዝ። ይኸው ቀየርክ። እኔ የምትሰጠኝ ምክንያት ለእኔ ምንም ጭራሽ ውሃ አይነሳም። ሰው ማለት ካሜራማን ታምንበታለህ? ሰው ከቤቱ ማለት የቤተሰቡና የሱን ህይወት ለመቀየር አባቱን አካል ጉዳተኛ ማድረግ ነበረበት? አንተ እንደዛ ነው የምታስበው? አንተ እንደዛ ነው ያደግከው? አሰዳቢ ነው አባቴም እንደዚህ አላሳደገው። ይኸውልህ አሁንም እየተሰማኝ ያለው አንድ ነገር አለ። እየዋሸኝ እንደሆነ እየተሰማኝ ነው። ወተን ድጋሚ ደግሞ በቅድሙ መንገድ እንድናወራ እንፈልጋለን። ምንም የዋሸው ነገር የለም። አውቃለሁ ጥሩ ልጅ ነበርኩ፣ ቤተሰብኝም መረዳች ነበርኩ። ግን ጓደኞች የሚያደርጉልኝ ነገር አይምሮ ይናከኝ። ሜንታሊቲ ትክክል አልሆንኩም። ብዙ ነገር ለፍቼ መቀየር አልቻልኩም። እነሱ በትንሽ ነገር በአንድ ሲቀየሩ እያየሁ የእኔ አይምሮ ትክክል ሊሆን አልቻለም። ከዚህ በላይ ምን ሊቀየረኝ የሚችል ነገር አለ? በምን እንደተቀየሩ ታውቃለህ? ሰርተው ሞከርኩ። እሺ ከዚህ በላይ ምን ላድርግ? ሰርቶም ላይሆን ይችላል። ምን አላውቅም። እኔም ነገርኩ። ምንም ነገር ብትለኝ ይሄ ማለት የእናቴ አባቱን ወይንም የእህት የወንድሙን የአባቱን ህይወት ለመቀየር የሚያስብ ሰው አባቱን እንደዚህ አያደርግም። ጓደኞቼ የምትላቸው ሰዎች ምን አድርጎ እንደመጡ ታውቃለህ? ምን አድርገው ገንዘብ እንዳገኙ ታውቃለህ? ዛሬ ላይ መጥተው አንተ ላይ መልክ መስራታቸውን ምናልባት አፈር ልሶም ሊሆን ይችላል። ምናልባትም ጥፋት ሰርቶ ሊሆን ይችላል። ምን የምታውቀው ነገር አለ? ለምን አለ? የነገሩህ ነገር አለ? ንገረን እስቲ። ንገረን የምታውቀው ነገር ካለ። ምን ብዬ ልንገር? የምታውቀውን በቃ ውጭ ሄደው ተቀየሩ። በምን? እሱ እንዴት ላቅ እችላለሁ? ነግሮሃል በእርግጠኝነት። አንተም ዝም አትልም። እንዲህ ምን ሰርታችሁ ነው ማለቱ አይቀር አይደል? አዋቃለሁ። ለምን አላውቅም? ምንድን ነው የምትዘባርቀው? አንዴ አውቃለሁ አንዴ አላውቅም። ጤነኛ ነህ? አውቃለሁ። ለምን እኮ እሺ፣ የምታውቀውን ንገረን። በጣም ብዙ ገንዘብ ነው የሚሰሩት። በምን? ድራግ ዲለር ናቸው። ምንድን ነው እሱ ደግሞ? ድራግ ዲለር ናቸው። ምንድን ነው? ጋሽ ቆይ፣ ይሄንን ነው የሚሰሩት? በጣም ብዙ ገንዘብ ነው የሚያስገኛቸው። ይኸውልህ ጋሽ አይደለም፣ ድራግ ዲለር ማለት የአደንዛዥ ዕፅ ነጋዴዎች ናቸው ማለት ነው። ወይኔ ጋር እሱ ልጅ ተብለው ነው እንደዚህ። ከዛ ብዙ ገንዘብ ያገኛሉ። አዎ ስራው እንደዚህ ያስገኛል። ግን ምን ያህል አስከፊ እንደሆነ ታውቃለህ? ምን ያህል የብዙ ሰዎች ህይወትን እንደሚያሳጣ ታውቃለህ? በቃ ሀብታም እንደሚያደርግ ነው የነገሩኝ። እና እሺ ከዛስ? ሀብታም ካደረገ ደግሞ ምንም አይነት ስራ እሰራለሁ። እሺ ከዛስ? በቃ ራሴን ቀይሬ የቤተሰብን ህይወት መቀየር። አንተ እንደዚህ የሰው ህይወት እየሸጥክ የሚቀየር የቤተሰብ ህይወት አይኖርም። ድራግ ዲለር ምንድነው ህይወት የሚሸጠው? ትርጉሙን ታውቀዋለህ? ለምን አላውቅም። እና መታገል ቢገባ መስጠት እኮ ነው ለሰው ፈልገው እስካረጉት ድረስ ደግሞ የሚፈልጉት ነገር ደግሞ ህይወት የሚያሰጣ። እና አንተ ብሩን ከዚህ ጋር ምን አገናኘው? ለምንድን ነው ብሩን የፈለግከው? ለምንድን ነው ቤቱን መሸጥ የፈለግከው? ለምን ከእነሱ ልትረከብ ነው?
ምን ልታደርገው ነው? ሸጠዋለሁ ማለት ምን ነው የሚሸጠው? የሚሰጡኝን ድራግ ሸጠዋለሁ። ከዛስ በቃ ህይወታችንን እንቀይራለን እኮ። ብር ከቤታችን ከዚህ ብር ጋር ምን አገናኘው? እንደዚህ ምን አገናኘው? እሺ ምን እኮ በትንሹ እኮ ከ8 እስከ 1 ሚሊዮን ይቅርብኝ። የሚያወጣ እያበላሸ ነው። የሚቀይር ነገር እኮ አትቀይር። በትንሹ እኮ እንደዛ ነው የሚገኘው በዚህ ስራ ብቻ። በምን ጊዜ ነው? እሺ ይሄ ያለሁበት ህይወት ያ በጣም ብዙ ብር ነው። እና መስራት ከፈለክ እነሱ እዛው ለምን አያሰሩህም? በራስህ ነው የምትነሳው። በራስህ ገንዘብ ነው የምትነሳው። እንደዛ ነው። እና ቤቱን ሸጠክ አባቴ እንደዚህ ያደረከው ይሄንን ለመስራት ነው? መልስልኝ። ይሄንን ለመስራት ነው? ይሄንን ለመስራት ነው? ነይ የኔ ልጅ ነይ። አንቺንም ያን ነገር እንዳያደርግሽ ነይ ነይ። አባቴን የገደልከው ለዚህ ነው? ነይ ቁጭ በይ። የአንተ አባት ሞቷል። እሺ ነይ ቁጭ በይ። የኔ ነው። ከዚህ በኋላ አባት የለህም። አባት አለኝ እንዳትል። ቁጭ በይ። እኔ ቀልድም መሰለኝ። እየቀለድክ ነው እንዴ? እንደምቀልደው 800,000 እና 1 ሚሊዮን ብር ትንሽ ነው። ለዛ ቤቱን ሽጠህ አባትን እንትን ብለህ አንተ የአደንዛዥ ስራ ለመጀመር አባትን እንደዚህ ታደርጋለህ? እሱም ብር ነው አይቼውም አላውቅም። የጠራኸውን ብር ሰምተሃል? እኔ እኮ ሰው ወይኔ አፍ ሞልተህ ደግሞ አባት አለኝ ብለህ እናመጣሽ። ምን ልበል ምለውን እራሱ አሳጣኝ እኮ። ሰው ሰይጣናዊ ስራ ለመስራት አባቱን እንደዚህ ያደርጋል? ለምኛለሁ። መጀመሪያ ለምን እግሩ ስር አትደፈም? ለምን? አንደኛ መብቱ ነው። ስለዚህ እምቢ ስላለ በጉልበት ልታደርገው። ቀጣይ ምንድን ነው እቅድህ? ልትገለው ነበር? ምንድን ነው የምገለው እኮ? በቃ ከዚህ በኋላ ፈርቶ ገንዘቡን ይሰጠኛል፣ እኔም ስሬን እጀምራለሁ፣ ወጭጄ ህይወታችንን እንቀይራለን። አለቀ። ስለዚህ ይሄ የመጀመሪያ ዙር ማስፈራሪያ ነበር ማለት ነው? ምንም ማስፈራሪያ አይደለም። ከዚህ በኋላ እኮ ይኸው ፈርቶ አልክ። አሁን ፈርቶ እኮ ነው ያልከኝ አይደለ? ከፈራ ምን ሊያደርግ ከዚህ በላይ ምን ላደርግ እችላለሁ? በቃ ከፈራ በቂ ነው። ላቤን ጠብ አድርጌ የሰራሁትን ቤት ሽጬ መልሼ መግዛት እኮ እችላለሁ። ያን ብር ካገኘሁ በኋላ አይደለም። እስኪ ስለ ስራው የምታውቀውን ነገር ንገረኝ። በቃ መሸጥ ካልቻልክ አሰሪዎችን ሊገሉ እንደሚችሉስ ታውቀዋለህ? እሱን ነግረዋል? ነገር የለም። በቃ አንተ ምን እንትና እንዴ ማሰብ አትችልም እንዴ? አንድ ፍሬ ብትጎል የሰጡ ያስረከቡ ሰዎች ደግሞ ቆዳን ገፈው እንደሚገሉስ ታውቃለህ? ይናክል ወይ ንገረኝ። እሱን ነግረዋል ወይ? እነሱ ምናልባት በጥንቃቄም ይሁን በሆነ ጉዳይ አመለጡ። በዚህ ምክንያት ደግሞ የሆነ ሰው እንደሞተ ሳልነገሩ አንተ እነሱ ብቻ እንደሚቀየር ነው። ልብስ ለብሶ መጡ፣ ብር መያዝ ጀመሩ። በቃ እሱ ነው ያይታየ። ለምን እነሱ ይሄን የምትላቸው ሰዎች ጥሩ ከሆኑ ራሳቸው አይጀምርም? አባቴ ጋር ምን አደራረሰ? አዎ ለአንተ የልብስና የጫማ የሰዓት ከሚያደርጉልህ እሱን ሰብስበው ለምን ስራውን አያስጀምሩም ነበር? ሁሉ ነገር ብልጭልጭ ነገር አታልላ ወይ? ንገረኝ እስኪ። የሁሉ ከሚጋብዙ የሁሉ ብር ከሚያወጡልህ ለምን እሱን ስራ አያስጀምሩም ነበር? በቃ ካላወቅ አባቴ ጋር እንዳደርስ ማሰብ ስለማችል እኔ ግልጹ ልንገርህ፣ ማሰብ ስለማችል በጣም ተሳፍራለህ። በዚህ አይነት እነዚህ ልጆች እኮ አሁንም እዚህ ሀገር ውስጥ አመቶ እየሸጡ ነው ማለት ነው። አላውቅም፣ ሊሆን ይችላል። በዚህ ልክ ማታውቃቸውን ጓደኞች እኮ ነው የአባትን ንብረት ሽጬ ከነሱ ጋር ስራ ጀምራለሁ የምትለው። ህይወት የሚቀየር ከሆነ ምን መሰራለሁ? የሚቀማ ቢሆንስ ህይወትን? እሱን ሳስበዋል። እንዴት ሊቀማ ይችላል? ለሰው የሚፈልጉትን ነገር ውስጥ ለመስጠት እኮ ነው። ይገሉሃል፣ ከዛ ይጥሉሃል።
ምን ነው ፊልም ላይ ስታየው እንደሱ ጀብዳ ማድረግ? ይኸውልህ ፊልም እውነተኛውን ዓለም ነው የሚያሳየው። ያን ነገር ስለሚያደርጉ ነው፣ በትክክለኛ ስለሚያደርጉ ነው፣ ሰውን ለማስተማር ነው እንጂ እነዛ ድራግ ሽጠው ገንዘብ ቤት ላይ ቤት መኪና ለመኪና የሚደራረቡ ሰዎች በትክክል እንዳይመስሉ። እነዛ ሰዎች ከገንዘባቸው አንድ ቢጎል ይገሉዋል። ሰቅሎ ነው የሚገሉ። ጓደኞች ራሳቸው ነው የሚገሉ። ከዛ አንተ እዛ ትሞታለህ። እህትና አባትህ ደግሞ ጎዳና ላይ ይወጣሉ። ብሩን ስላልተመለሰ መክፈል ስላልቻልክ። በጣም አሳፋሪ ነገር ነው። እኔ እኮ ለዚህ ነው ቅድም ስለ ጓደኞቹ አንቺ በግል ልትጣጣሩ የሞከርሽው ነገር አለ ብዬ በተደጋጋሚ የጠየኩሽ ለዚህ ነበር። እንደዚህ መሆኑን መሻው እኔ በተደጋጋሚ ብዙ ጊዜ ሰው አዲስ ጸባይ ከመጣ ወይንም ደግሞ የሆነ ነገር የተለየ ነገር ከታየ መጀመሪያ ትጠይቂያለሽ። ጠየቅሽ አልመለሰልሽም አይደለም፣ በትክክል እየነገረሽ አይደለም። ከኋላ ደግሞ ምንድነው አጣራሽ ወይ አልኩሽ። የስራ ዙሪያ ላይ ያሉ ጓደኞቹን አልኩሽ። ለዚህ ነው ልጅን እንዲጠረጥራል። አዲስ ነገር ካለማ ምንድነው ልጄ ላይ አዲስ ነገር የፈጠረው ይባላል። ግልጽ ነው። እኔ ይህንን ነገር ለእናንተም ብቻ አይደለም ተመልካቾች ለእናንተም ጭምር ነው። አይደለም ልጅ ሌላ ጓደኛ እንኳን የሆነ ሁሉ በጣም ተጠንቀቁ። ዝም ብላችሁ ህይወታችሁን አትኖሩ። የሆነ ሰው አዲስ ነገር ካሳየ ምን ሆኖ ነው መናገር ካልቻለ በራሳችሁ መንገድ ማጣራት ልመዱ። ልጆቻችሁን ተከታተሉ እባካችሁ። ዛሬ ለዚህ ነው እንደዚህ ተተራምሰን ይኸው ቃሉ እኮ ነው ልጅ በአባቱ ላይ ብሏል እኮ። ያ ነገር እንዳይፈጠር ነው ዛሬ ነገሮች መስተካከል በጊዜ መስመር መያዝ ስላለባቸው። እሺ እኔ አባት የልጆቻቸውን ጉሮሮ ለመሸፈን ሲሯሯጡ ነበር። ልጃቸው በዚህ በኩል ሌላ ታሪክ ውስጥ ነው። ህይወት ከባድ ነው። አዎ ልጆቻችሁን ማየት አለባችሁ። አንተ ነገ ለህይወት እንኳን ዋስትና ለሌለው ጉዳይ የአባትን ህይወት ትቀማለህ፣ የእህትን ህይወት ትቀማለህ። በጣም አሳፋሪ እኮ ነው። ይኸውልህ አሁን ያልካቸውን ልጆች እያንዳንዳቸውን እፈልጋቸዋለሁ። ሰማኝ? እሱም ምን ያደርጉልኝ አያደርጉልኝ ከእነሱ ጋር ስንገናኝ እናወራለን። እፈልጋቸዋለሁ። ምናልባትም አይነኮ ከተማን እየበከሉም ይሆናል። ሲያገር እኮ እንደዚህ ይሽጡ። አረ እንደዚህ ነገር ይሽጡ። ማናቅ ነው እንዴ የሚመስለው? እኔም አቆዮቹ ነው በቃ ውጭ ያለው ነው ይዞ መጥቶ ቢሆንስ? ምንም አቆ ነገር የለም። ያለ ምክንያቱም አይምሮውን አልበረዙት። በቃ ውጭ ይደህ እንደዚህ ነገር ትሸጣለህ። አንተም ያህል ልጅ ምንም ነገር አላቅም ስትል እኔ ላምን እችላለሁ። ያም ደግሞ ከነዚህ አይነት ሰዎች ጋር ተነካክተ እንደዚህ ነገር እንዴት ይኸውልህ እሱን ሀገር ውስጥ እንዴት አዳምጠኝ፣ ወደድክም ጠላህም ታመጣቸዋለህ። አገናኛለሁ ግዴታ ነው። ሀገር ውስጥ እንደዚህ ነገር ሊሸጥ አይችልም። እሱን ለኔ ተው። ይሽጡ አይሽጡ ስደርስበት እናያለን። ሰማኝ? አሁን ከአንተ ጋር እኔ እዚህ ምንም ማቃጠለው ጊዜ የለኝም። ሰማኝ? ቀጥታ ትነሳለህ። ቀሪውን ደግሞ እዛ ፖሊስ ጣቢያ ሄደን ፖሊስ ጣቢያ ነው የረፍት ጋሺ። አሁን እኔ ምንም ይሄ የስራው ባህሪ ነው፣ ግዴታ ነው። እዚህ ጋር በጣም ትልቅ ወንጀል ነው የተፈጸመው። እርሶ ላይ አካል ጉዳት ነው። እዚህ ጋር ደግሞ የአሺሽ ነጋዴዎች ጋር ጓደኝነት የፈጠረ ከነሱ ጋር ለመስራት የእርሶን ህይወት ሊቀማ የነበረ ልጅ ነው እኮ። እዚህ ማለቅ አይችልም። በደንብ መቆንጠጥ ያስፈልገዋል። እሱን ደግሞ መሆን አለ። ምንም እንትን ይባል አረና ወደዚህ መለስ። አረ ተከታያቸው። አባ ምንም አያረጉትም። ምን ያውቃቸዋለሁ? ምንም አያረጉትም። አረ የሆነ ነገር እንዳያረጉ። ምንም አያረጉት። ጋሼ
ልጄ ወዴት ሄደ? አለ። የት ነው? የትም አይሄድም። ጋሽ አንድ ነገር ልንገሮት፣ የትም አይሄድም። እዚህ ጋር የተሰራውን ነገር ይኸውልህ፣ እርሱ ምናልባት እንደ አባትነት ብዙ ዋጋ ከፍሎ ስላሳደጉት ይሆናል። እረዳውታለሁ። እኔ አሁን ይኸውልሽ ስለ ጓደኞቹ የምታውቂያቸው ነገሮች ካሉ ትነግሪኛለሽ። ካልሆነ እሱ ወዶ ሳይሆን በግዱ ስለሚያሳየኝ ከነሱ ጋር ደግሞ ምናልባትም እኮ እንዳልኩሽ ነው ከተማውን እየበከሉ ነው። እኔ ስለነሱ ምንም የማውቀው ነገር ለዚህ አድርሶኝ ማቅ በተደጋጋሚ አጣርተሻል ከጀርባ ያለውን ነገር ብዬ በተደጋጋሚ የጠየኩሽ ለዚህ ነው። ጋሼ እርሶንም የጠየኩት ለዚህ ነው። ልጄ እኔ ምን አውቃለሁ? ጠዋት ወጥቼ ማታ ነው ቅድም እንዳወራሁት ነው ስራ ነኝ። ይቺን ቤት የዕለት እንጀራችንን ልጆቼ እንዳይረባቸው የምሯሯጥበት ነው። ምን አውቃለሁ? የት ይዋል? በቃ እሷ ናት ቤቱ የምታጸዳ ክላስ ከሌላት ቤት ውስጥ የምትውለው እሷ ናት። እሱ አምሽቶ ነው የሚመጣው ጠዋት ወጥቶ። ከእንደዚህ አይነት ሰዎች ጋር እየዋለ እንዴት አያመሽ ነው? ምን አውቃለሁ? ታዲያ ይኸውላችሁ አሁን ሊሆን የሚችለው እንግዲህ እርሶ ላይም ይህንን ማድረሱን አምነዋለሁ። እንደዚህ አይነት ሰዎች ጋር ግንኙነት መጀመሩን አምነዋል። ይሄ ለኛ ራሱ ትልቅ እንትን ነው። ስለዚህ እስር ቤት ገባ ማለት ይሞታል፣ ይበደላል፣ ይሟማል ማለት አይደለም። ከጥፋቱ ተምሮ ይወጣል። እርሶም መቼስ ልጆት ተስተካክሎ ጥሩ ደረጃ ላይ እንዲደርስ ይፈልጋሉ አይደል? እሱ እፈልጋለሁ፣ ግን እዛ የሆነ ነገር ቢያደርጉ ማንም ምን ያደርጓል? በህግ ከለላ ስር እኮ ነው ያለው። ይሄን ነበር የፈራሁት። ይሄ ነበረ በቃ እድለት መጀመሪያም ስናወራ ነግሬሻለሁ። ስራችንም ታውቂያለሽ ገብቶሻል። ስለዚህ ምንም እንትን የሚል ነገር የለም። ይገባኛል ወንድምሽ ነው ምናምን አንቺም የሆነ ነገር ሊሰማሽ ይችላል። ገብቶሻል። ግን ካደረገው ነገር አንጻር ነገ ህይወቱ እንዳይበላሽ ነው መታረም ስላለበት። ጋሽ ተረዱኝ? ተረድቻለሁ። እኔ ልጅ ግን የአባትነት ታቋረለ እኮ ገብቶኛል። አባት ገብቶኛል። ምንም አይሆን ከሆነ ሰጥቻቸዋለሁ። ምንም አይሆንም። ኃላፊነቱን ታርሞ ይውጣ። ተምሮ ስህተቱንም ይኸው ማየት አለበት። ምን ላድርግ ልጅ እኔንም እንደዚህ ያልጋ ቁረኛ ወጥቼም ሰርቼ እንዳልመጣ አደረገኝ። እሺ አሁን የጤንነት ሁኔታው ምን ላይ ነው ያለው? ከዚህ በኋላ ምን ያስፈልጉታል? እስቲ አንቺም ቤቱን ያለውን ነገር ለማስተካከል ያለውን ነገር ንገሪኝ። ያው ቅድም እንደነገርኩ ያለንን ብር በሙሉ አሟጥጬ ነበር ሐኪም ቤት የወሰድኩት እና ክትትሉ አላለቀም። ብር ስለሌለን ያቋረጥነው። ፊዚዮቴራፒ ምናምን መከታተል አለበት ተብሏል እና እሱን መቀጠል አለበት። እኔ ቢሞል የምለው እሱ ነው። ጋሽ እርሶስ? ይህን የምለውት እንግዲህ ከማውቃቸው ሰዎች ወይም ከስራ ባልደረቦች ጋር ሁኜ የተቻለኝን ለማድረግ ነው። ያው ስብራት ብሎኛል እና በጣም ብዙ ክፍያ ነው የሚያስፈልገው። ማሽኖቹ ራሱ በማሽን ራሱ ለመታየት የጠየቁት ብር ራሱ ከአቅሜ በላይ ነው። በአሁን ጊዜ እንኳን በማሽን እንትን ሊል ምንም ማድረግ ማትችል ልጅ እኔ ልጄም ያው እንደነገረች በቃ የዕለት እንጀራችንን ይዛ ነው የምትመጣው። እንኳን ይህንን በማሽን ልታይ እና ይሄ እግሬ አንቀሳቅሰኝ በቃ ተሰብሯል። ቀኝ እግሬ በጣም ግራ እግሬ ደግሞ ይደነዝዘኛል። በቃ ማደርገውን ያጣው ሌሊት እንዲህ ነው ማድረው። እንቅልፍ አልተኛም። ትንሽ ቀን ይሻላለሁ እና ምን እንደማደርግ አላውቅም ልጅ። እናንተንም ያመጣችሁ ለበጎ ይሆናል። የሆነ ነገር እንትን ብላ ወጥቼ ራሱ ምገባ ብሆን ደስ ይለኛል። እንደ በፊቱ አየሩን አይቼው በመጣ እሺ አባታችን፣ እኛም የተቻለን ሁሉ እናደርጋለን።
በቻልን አቅም ሁሉ እናግዞታለን። አንቺም ስራውን ታቆሚና ማለት ለቤት የሚሆን ቋሚ ነገሮችን ካስተካከልን በኋላ ስራውን አቁመሽ ትምህርትሽን በትክክል ትከታተያለሽ። እግዚአብሔር ይስጥልኝ። አሜን። እውነት እናንተን ያመጣችሁ ለበጎ ነው። እውነት እግዚአብሔር ይስጣችሁ። እውነት በወጣ ይመልሳችሁ። እውነት ምን ብዬ እንደምናገር አላውቅም። ልጄንም እንዲህ ስላሳረፋችኋት እኔንም እንዲህ ከችግር ያወጣችሁኝ ከሰፈር ስም ያወጣችሁኝ እውነት ምን ብዬ እንደምናገር አላውቅም። አመሰግናለሁ በጣም። እኛ ያው ሁሉንም ነገር የሚያግዘው ፈጣሪ ነው እና የተቻለን ነገር ነው የምናደርገው። ብዙም ባይሆን ቢያንስ ካላችሁበት ሁኔታ ትንሽ ከፍ ያደርጋል ወይም ቀየር ያደርጋል ብለን ያሰብነውን ነገር ነው። ሁለተኛ ደግሞ ምናልባትም እንደዚህ በስራ አጋጣሚ የምናውቃቸው የሕክምና ሰዎች ስላሉ ከእነሱ ጋር አውርተን የእርሱ ሕክምናንም ሁኔታ እናስተካክላለን። እግዚአብሔር ይስጥልኝ። ምንም ችግር የለውም እና አንቺም በርቺ። እዛ ያለውን ነገር ደግሞ ማስተካከል ስላለብኝ መሄድ ይኖርብኛል። ተረዳሽ? እሺ እንግዲህ ተመልካቾቻችን የተፈጠረውን ነገር ሁሉ እንዳያችሁ ነው። እውነት ለመናገር ልጁም በዚህ ሁኔታ አገኘዋለሁ ከጀርባው የሁሉ ነገር ይኖራል ብዬ አልጠበቅኩም እና ዞሮ ዞሮ የተፈጠረውን ተፈጥሮ እኛም አላስፈላጊ ነገር ውስጥ ገብተን ነበረ። ግን ቢሆንም ነገሮችን አስተካክለን እሱም ያለውን ነገር ተናግሯል። የአባታችንንም የእህታችንንም ነገር ለማስተካከል የተቻለን ሁሉ እናደርጋለን። ቅድምም ብያለሁ፣ እባካችሁ ልጆቻችሁን በደንብ ተከታተሉ፣ በደንብ ጠብቁ። ከማን ጋር ነው፣ የት ነው የሚውሉት፣ ምንድን ነው የሚሰሩት የሚለውን ነገር በደንብ ይሄ የዛሬ መልእክቴ ነው እና እናንተም እንግዲህ ከኛ ጋር ጉዳያችሁ ሆኖ ስለቆያችሁ እጅግ በጣም እናመሰግናለን። እንግዲህ ቀሪ በኋላ ያለውን ነገር ደግሞ በሌላ ጊዜ ያሳውቃችኋል። መልካም ጊዜ